ወንድም ዮናስ ሰላም አለይኩም አምባሳደር ኡስታዝ ወአለይኩም ሰላም እንዴት ነው ወንድሜ ደህና ነህ ክብሩ ይስፋ ደህና ነኝ ኡስታዝዬ እሺ ኦኬ ብራዘር አሁን የሰጠውን ወንድማችንንም ሰምቻለሁ ዲፕሎማሲ ቢሎን አንስቷል ትክክል ነው ለዛ ላይ ምን ትንሽ ነጥብ ስላለች ነው ኡስታዝዬ ምንድነው መሰለህ አሁንኛ እንግዲህ ይሄ ነገር ከፍተኛ ዲፕሎማሲን ተጠቅመናል እስካሁን ተቻለንም በዛም አሸንፈናቸዋል በዲፕሎማሲውን በሚገባ ሱዳኖቹን ግን ዲፕሎማሲው ላይ ደግሞ በበለጠ ተጠናክሮ የኢትዮጵያ ውጭ ጉዳይ ሚኒስቴር መደረግ ያለበትን መከለስ ያለበትን እየከለሰ እዛ ቦታ ላይ የሚቀመጡን ሰዎች ሁሉ ጊዜ ኢትዮጵያን ወክለው በተለያየ መስፈርት ኢትዮጵያን በትልቅ መድረክ ላይ ስለሚወክሉ ይሄ በስነ ስርዓቱ ሙያ ያለው በዛው ኤሪያ መኖር አለበት ብዬ ጽኑ እምነት አለኝ። አሁን ለምሳሌ በቅርቡ ያየናቸው የተባበሩ መንግስታት ዲፕሎማት አቶ ዮሴፍ እጅግ በጣም አንጀቴን ያራሰኝ በጣም በቃ ልነግር አልችልም ኡስታዝ እንደዛ ኤሎኩዌንት በሆነ እንግሊሽ ምዕራባውያኖቹም ሆነ ሌላውንም ዓለም ኮንቪንስ በሚያደርግ መልኩ ነው ፕሬዘንቴሽናቸውን ያቀረቡት። እንደዛ ነው የሚያስፈልገን ገብቷል ቀልድ አይደለም ይሄ እኮ ያን መድረክ መጠቀም በዛ ክሪቲካል ቀን የዓለም አቀፍ ስብሰባ ያለበትን በአመት አንድ የሚሰበሰቡበት ቀን ነውና በዛ በትን በሚሰጠው ድል ኢንተርቬንሽን በሚባለው እየገቡ ሁለት ጊዜ ሱዳን ግብጾች ስለሰጡት እንደዛ አይነት ርኩስ ንግግር ነው ያደረገው የውጭ ጉዳይ ሚኒስትራቸው ተንኮለኛ ሰው ነው በሙሉ በቃ ለጥፎብን ነበር ሊወርድ የነበረው ያው እሱ ደግሞ የኛ አምባሳደር ደግሞ በሚገባ ተነስቶ ከፍተኛው ምላሽ ሰጥቶታል ያም እየመለሰ እና ምንድነው ዲፕሎማሲው ላይ ሁሌ የሚያውቁ ሰዎች አንተን አምባሳደር ስለቀል ዝም ብዬ እንዳይመስሉ ስታስ you represent Ethiopia in a highest level በአሁኑ ሰዓት ይሄ ቀልድ አይደለም በኦፊሻል አምባሳደር ተብሎ ከሚያደርጉት ያላነሰ ነው ለስንት አመታት ሙሉ የተከራከርክ ያለው እኛም ገብተን ምንጮህ አብረን ድምጻችንን የምናሰማው አብረን ስሜት ውስጥ እዛ ውስጥ አለንበትና እዛ ላይ ያው ወታደራዊ እንትናንተና ሲችላልው እዛ ላይ መጠንከር እንዳለበት ሁሉ ዲፕሎማሲውን ደግሞ በትክክለኛ ሰው ሪፕሬዘንት ሲሆን እንትን መሆን አለበትና በዩኒቨርሲቲ ደረጃ ዲፕሎማሲን በደንብ ማጠናከር መኖር እንደሚገባው ወደፊት ገባል አሁን ለምሳሌ በሳይንሳዊ ረገድ በኒውክሌር ቴክኖሎጂ ወጣቶቹን ለማስተማር ምናምን ተብሎ ነው የተፈረመው ቬሪ ጉድ በዚህም ደግሞ በዲፕሎማሲውም ልክ እንደዛው ነው መሄድ ያለበት ሌላው ደግሞ ሀሳብ ልሰጥ የፈለገው ነው ልጅቷ የተናገረችው አሁን ያስተረጎምካት በግልጽ አስቀምጠዋለች በቃ ለኢትዮጵያ ያላቸውን ፍቅር እነሱ እኛ ጋር እንዳልኩ ብዙ ጊዜ እንደምልህ ሱዳኖች ከኛ ጋር ጉድ ሪሌሽንሺፕ ነው ያላቸው ብዙ ጊዜ የግብጽ ጣልቃ ገብነት ነው አንዳንዴም የሚበጠብጠው ብዬ አስባለሁ ቬሪ ካይንድ ፒፕል ናቸው እንደ ሰውነታቸው እኔ እንኳን ከማውቃቸው ሱዳኖች ቬሪ ጥሩ ጎረቤት ከመላቸው ሰዎች አንዱ ናቸው ሱዳኖች እኔ እውነቴን ነው የምነግርህ ምክንያቱም ኢንዲቪጁዋሊ እንኳን ያገኘኋቸው እስከዛሬ የማውቃቸው በስማም ደር ዳውን ቱ እርዝ የሆኑ ህዝቦች ናቸው አብረን ልንሰራቸው የምንችል ህዝቦች ናቸው እና ለራሳቸው መናገር ይችላሉ ግብጾች ተነስተው ቢሃፍ ኦፍ ሱዳኒስ ሲናገሩ ይገርመኛል አሁን አላሩሲ በቀደም እየተናገረ የነበረ ያንን እኮ እዛ ኢንተርቪው ላይ let them speak ስለራሳቸው ስለራሳቸው ተናገር ነው ያለ የነበረው ሰውየው እኮ ስለ ሱዳን ያወራል ስለ ግብጽ ትቶ ሰውየው አይ በእነሱ ችግር የለባቸውም የከኛ ጋር ብዙ ተጠቅመውበታል ለረድተውናል እሱንም ሃይላይት ማድረግ ያስፈልጋል ሲጀመር ዳሴ ግድብ ጅማሮ ላይ በጣም ብዙ ሚሊተሪ ኢኩዊፕመንት ሰጥተውናል ኮንስትራክሽን ኢኩዊፕመንት አልበሽር እያለ በኋላ ላይ ያው መስመር ቀያየሩና እንትን አሉ እንጂ እሱ ደግሞ በተለያየ ምክንያት ነው የግብጽን ፕሬሸር ኢንሰርት አድርጎባቸዋል በደንብ እየተጫኗቸው ነው ግን ሱዳኒስ ፒፕል ራሳቸውን ወክለው መናገር የሚችሉ ሰዎች ናቸው እንጂ በግብጽ አይደለም ሴትዮዋ አሁን ልጅቷ ስትናገር ቅድም የእነሱ ሲቪላይዜሽን ምናምን በዛን ያደግነው ምናምን አለ እውነት ነው ግን አክቹአሊ እኛም እንደዛው ነው ማለት የኛ ሴቶች ምናምን በተለይ አረብ ሀገር ያሉ ይሄንን የነሱን ሙሰልሰላት ሲያዩ ነው የሚውሉት የሚያመሹት የሚያድሩት አንዳንዶቹና ኢትዮጵያ ውስጥም እዚህ ያሉ በጣም ልክ ነህ ያንን ለማለት ፈልጋለሁ ከኛ ወጣ ልክ ነህ እኛም ከራሳችንን እንትን ማለት ቢኖር በሁሉ አሁን እንደውም እኛ ትክክለኛው አካሄድ እኛንም እንዲያቁን
የኛዎቹ ድራማዎች የኛዎቹ ሲቪላይዜሽን የኛ ስልጣኔዎች የሚያውቁበትን መንገድ ትርጉሙን ምኑን እኛም መስራት አለብን። ቴንኪዩ ዮናስ። ሌላም ሰው መስመር ላይ ቁጭ ብሏል እየጠበቀ ነው። ጋሻ ቤረታ ነው ብዙ አናስቀምጠው ይሄንን ታላቅ ሰው ቴንኪዩ። እናመሰግናል ዮኒ እናመሰግናል። ጋሻ ቤረታ ድምጽ ምን ነው ራቀ?